ሰማዩ በደመና ተጋርዷል። የዓለም የፖለቲካ ትኩሳት ጣራ ነክቷል። ከዋሽንግተን ዲሲ አንድ ግዙፍ አውሮፕላን ተነስቷል። ኤር ፎርስ ዋን በውስጡ የዓለማችንን መልክ ለመቀየር የቆረጡ ሰዎችን ይዟል። ዶናልድ ጄ ትራምፕ፣ ኤለን መስክ፣ ጂንሰን ሁዋንግ የቢሊዮኖች ሳይሆን የትሪሊዮኖች ዶላር አቅም ያላቸው ግዙፍ ሰዎች። ይህ ጉዞ ለሰላም ሰላምታ አይደለም። ይህ ጉዞ አሜሪካ በቻይና ላይ ያላትን የበላይነት ለማስጠበቅ ወይስ ቻይና የዓለምን ዘውድ የምትቀዳጅበትን ጊዜ ለማራዘም የተደረገ የቁማር ጨዋታም? ዛሬ በቤጂንግ የታላቁ ሕዝብ አዳራሽ ግሬት ሆል ኦፍ ዘ ፒፕል ውስጥ የሚፈጠር ነገር መጪውን 100 ዓመት ይወስናል። ታሪኩ የሚጀምረው እንደ አውሮፓውያኑ ዘመን ቀመር በ1972 ነው። ሪቻርድ ኒክሰን የቻይናን ግንብ አልፈው ማኦን ሲያገኙ ዓለም አዲስ ቀን ወጣለች። ያኔ ቻይና ደካማና በድህነት የምትማቀቅ ነበረች። አሜሪካ ቻይናን እንደ አጋዥ ፈለገቻት። ነገር ግን ከ50 ዓመታት በኋላ ዘንዶ ነቃ። አሜሪካ ለቻይና የሰጠችው የቴክኖሎጂና የኢኮኖሚ ድል ቻይናን የዓለማችን ፋብሪካ አደረጋት። ዛሬ ላይ ቻይና ከጠላትነት አልፋ ተቀናቃኝ ሆናለች። አሜሪካ በዶላር ልዕልናዋን፣ ቻይና ደግሞ በምርት አቅሟና በብድር መረቧም ዓለምን ተቆጣጥረውታል። ቤልት ኤንድ ሮድ። ኤለን መስክ የቴስላና የኤክስ ባለቤት በቻይና ግዙፍ ፋብሪካዎች ያሉትን ከቻይና መሪዎች ጋር ልዩ ወዳጅነት ያለው ሰው ነው። ጄንሰን ሁዋንግ የኒቪዲያን ጌታ፣ የሰው ሰራሽ አስተውሎት ኤአይ አባት ይሉታል። ትራምፕ የያዙት ሻንጣ በቢሊዮን የሚቆጠር የኢንቨስትመንት ስምምነቶችና የአሜሪካን ጥብቅ የቴክኖሎጂ ገደቦችን ይዟል። ዓላማው ግልጽ ነው። ቻይና ሆይ አብረን እንድንበለጽግ ከፈለግሽ በኔ ሕግ ተጫውቺ የሚል መልእክት። ቻይና ትራምፕን የተቀበለችው በታላቅ ድምቀት ነው። ፕሬዝዳንት ሺ ጂንፒንግ በትራምፕ ፊት ላይ ፈገግታ ቢያሳዩም ከበስተጀርባ ግን የዘንዶ ጥርስ ተዘጋጅቷል። ቻይና አሜሪካን ወደ ኋላ የቀረች ግዙፍ ኃያል አድርጋ ማየት ጀምራለች። በዝግ ካቢኔ ውስጥ የተካሄደው ውይይት ግን ልብ አንጠልጣይ ነበረም። ትራምፕ በታወቀው ድፍረታቸው ትሬድዋን የንግድ ጦርነቱን ለማቆም ቅድመ ሁኔታዎችን አስቀመጡ። ቻይና በበኩሏ የታይዋንን ጉዳይና የደቡብ ቻይናን ባህር የበላይነቷን በድርድር እንደማታቀርብ በቁርጠኝነት ገለጸች። አሜሪካ በአውሮፕላን ተሸካሚ መርከቦቿ በዶላር ጥንካሬዋ ትመካለች። ቻይና ደግሞ በዲጂታል ገንዘብና በዓለም አቀፍ የንግድ መስመሮቿ አሜሪካን ለመተካት እየተንደረደረች ነው። አሁን ጥያቄው ትራምፕ ይዘውት የገቡት ትሪሊየን ዶላር ቻይናን ያስቆማታል ወይስ ቻይና የአሜሪካን ምርጥ አምሮች እንደ ማስክና ሁዋንግ ያሉትን በመጠቀም የራሷን የቴክኖሎጂ የበላይነት ታረጋግጣለች ነው ጥያቄው። ወደ ጥልቅ ዝርዝሩ እንግባም። ቻይና ራሷን በድራጎን ዘንዶ ብትመስልም በውስጧ ግን እንደ ጥንታዊው ዳይኖሰር ግዙፍ ረጅም ዕድሜ ያላት ዓለምን ሁሉ የምትውጥ ኃይል ነች። አሜሪካ ደግሞ ከሰማይ ሆኖ ሁሉንም ነገር በሚቆጣጠረው ጥፍሮቹ በታጠቁት ንስር ትመስላለች። ዛሬ ንስር ትመሰላለች። ዛሬ ግንቦት 6 2018 እንደ ኢትዮጵያ አቆጣጠር፣ ግንቦት 14 2026 ደግሞ ንስሮቹ ክንፎቹን አጣጥፎ በዳይኖሰር ምድሩ ላይ አርፏል። ዶናልድ ጄ ትራምፕ የኤርፎርስ ዋን አውሮፕላን ደረጃዎችን ወርደው የቤጂንግ መሬት ሲረግጡ ሻንጣቸው ውስጥ የያዙት ዶላር ብቻ አይደለም፣ የዓለምን የወደፊት ዕጣ ፈንታ እንጂ። አብረዋቸው ያሉትም የዓለማችን የቴክኖሎጂ ነገስታት ኤለን መስክና ጂንሰን ሁዋንግ ናቸው። የጉዞ ለሽርሽር ሳይሆን አሜሪካ የዓለም የበላይነት ከጄ ሊወጣ ነው ብላ የገባችበት የሞት ሽረት ትግል ነው። ወደ ኋላ እንመለስ። ቻይና ለሺህ ዓመታት የዓለም ስልጣኔ ማዕከል ነበረች። ወረቀት፣ ባሩድና ኮምፓስ የተወለዱበት እዚህ ነበረም። ነገር ግን አውሮፓውያን አሜሪካን በኢንዱስትሪ ሲቀድሟቸው ቻይና ወደ 100 ዓመታት ውርደት ገባች። 1972 የመጀመሪያው እርቅ። ፕሬዝዳንት ኒክሰን ቻይናን ሲጎበኙ አሜሪካ ቻይናን እንደረዳት ተመለከተቻት። ከጎናችን አድርገን ሶቪየት ህብረትን እንመታለን በሚል ስሌት 2001 የቻይና መነሳት። ቻይና ወደ ዓለም ንግድ ድርጅት WTO ስትገባ አሜሪካ ዲሞክራሲያዊ ትሆናለች ብላ አሰበች። ግን አልሆነም። ቻይና የዓለም ፋብሪካ ሆነች። የአሜሪካን ስራዎች ሰረቀች፣ ቴክኖሎጂውን ቀዳች፣ ሰማይ ጠቀስ ህንፃዎችና ፈጣን ባቡሮችን ሰራች። ለአውሮፓውያን የዘመን ቀመር በ2016 ትራምፕ ስልጣን ሲይዙ ቆራጥ እርምጃ ወሰዱ። ቻይና አሜሪካን እየበላች ነው የሚል መፈክር ይዘው መጡ። የቢሊዮን ዶላር ታክስ ጣሉባት። ዛሬ ደግሞ በ2026 በሁለተኛው የፕሬዝዳንትነት ዘመናቸው ስልታቸውን ቀይረዋል። የጉዟቸው ሚስጥራዊ ዝግጅትስ? ትራምፕ ወደ ቤጂንግ ሲሄዱ የያዙት ሻንጣ በውስጡ 3
ትልልቅ መሳሪያዎች አሉት። አንደኛው የኤአይ የበላይነት ነው። የኒቪዲያ ጄንሰን ሁዋንግ ይዘውት የገቡት ቻይና እጅግ የረቀቁ ቺፖችን እንዳታገኝ ለማስጠንቀቅ የራሳቸውን የበላይነት ለማሳየት ነው። ሁለተኛው የኤሌክትሪክ ኢነርጂ ነው። ኤለን ማስክ የያዙትን ቻይና በባትሪ በኤሌክትሪክ መኪና ያላትን የበላይነት አሜሪካ እንድትጋራው ለማስገደድ ነው። ሶስተኛው $1 ትሪሊየን ናቸው። ትራምፕ በአሜሪካ የሚገኘው የቻይና ኩባንያዎች ንብረትን አግዳለሁ በሚል ማስፈራሪያ ግዙፍ የንግድ ስምምነቶችንም ለመፈረም ነው። ቻይና ትራምፕን እንዴት ተቀበለቻቸው? የብዙዎቻችን ጥያቄ ነው። ልክ እንደ ድሮው ንጉስ ሺ ጂንፒንግ በትራምፕ ፊት የታላቁ ግንብ ጥንካሬና የቻይና ዘመናዊ ሚሳኤሎች አሳዩአቸው። ቻይና አሁን ላይ ልዕልናውን ከአሜሪካ ነጥቅ ያለው ባትልም በተግባር ግን እያደረገችው ነው። የባህር ኃይሏ ቻይና አሁን ከአሜሪካ የበለጠ ብዙ መርከቦች አሏት። ዲጂታል ዩዋኗ ዶላርን የሚተካ አዲስ የገንዘብ ስርዓት እየዘረጋች ነው። ብሬክስን ተመልከቱ። ቻይና አጋሮችን አሰባስባ አሜሪካን ለብቻዋ እያገለለቻት ነው። በትራምፕና በሺ ጂንፒንግ የዝግ ውይይት ወቅት አንድ ትልቅ ክስተት ተፈጥሯል። ትራምፕ የንግድ ጦርነቱን እናቆም ሲሉ፣ ሺ ጂንፒንግ ግን አሜሪካ በቴክኖሎጂ አትከልኪኝ፣ የራሴን መንገድ እቀጥላለሁ የሚል ጠንካራ ምላሽ ሰጥተዋል። ንስሩ አሜሪካ በአሁኑ ወቅት ክንፎቹ ቢደክሙም ገና መላእክቲያዎቹ አልረገፉም። ዳይኖሰሩ ቻይና ገና አሁን ነቅቶ ዓለምን መቆጣጠር ጀምሯል። ትራምፕ ከቤጂንግ ሲመለሱ ሰላም አምጥቻለሁ ይሉ ይሆናል። ነገር ግን ከጥቁሩ መጋረጃ ጀርባ የሚታየው እውነት ደግሞ ሌላ ነው። ታሪክ ራሱን ይደግማል። የሮማ መንግስት ሲወድቅ ቢዛንታይን ተተካ። እንግሊዝ ስትወድቅ አሜሪካ ተተካች። ዛሬስ የአሜሪካ ዘመን አብቅቶ የቻይና ክፍለ ዘመን ጀምሯል ወይስ ትራምፕና የቴክኖሎጂ አጋሮቻቸው አሜሪካን እንደገና ታላቅ ያደርጓታል? የብዙዎቻችን ጥያቄ ነው። ትራምፕ ጄንሰን ሁዋንግ የኒቪዲያው ሲኢኦ ይዘው የገቡት ለምንድን ነው? መልሱ አንድ ነው፣ ልዕልና። በ21ኛው ክፍለ ዘመን ጦርነት የሚካሄደው በሚሳኤል ብቻ አይደለም፣ በቺፕስ እንጂ። ቻይና እንደ ዳይኖሰር ግዙፍ የሰው ኃይልና ፋብሪካ ቢኖራትም ንስሩ ግን የዓለምን አንጎል ወይም ቴክኖሎጂዎችን ተቆጣጥሮታል። ትራምፕ በዝግ ክፍሉ ውስጥ ለሺ ጂንፒንግ እንዲህ ያሏቸው ይመስላል። የእኛን ቺፕ ካላገኛችሁ የእናንተ ዳይኖሰር ዓይንና ጆሮ የሌለው አካል ብቻ ነው የሚሆነው። ቻይና ግን ዝም አላለችም። በቤጂንግ በኩል የተሰጠው ምላሽ አስደንጋጭ ነበረ። ቻይና የራሷን የኳንተም ኮምፒውተር ድንቅ ስራዎች አሳይታቸዋለች። ንስሩ በሰማይ ቢበርም ዳይኖሰሩ ግን ከመሬት በታች ያለውን የቴክኖሎጂ ስርጭት እያጠነከረ ነው። አሁን ወደ ሻንጣው ሚስጥር እንመለስ። ትራምፕ ይዘውት የገቡት $1 ትሪሊየን የአሜሪካን የገንዘብ የበላይነት ለማዳን የተወረወረ የመጨረሻው ካርድ ነው። ለ80 ዓመታት ዓለም በዶላር ስትገዛ ኖራለች። አሜሪካ ንስሮና ዓለምን የቃኘችው በወታደራዊ ኃይሏ ብቻ ሳይሆን በአረንጓዴው ወረቀት ዶላሯ ጭምር ነው። ቻይና ግን አዲስ መላ መታለች። ብሬክስ የተባለውን ጥምረት በመሪነት በመያዝ ዶላርን ከዓለም ገበያ አሽቀንጥሮ የማስወጣት ስልት ቀርጻለች። ትራምፕ ቤጂንግ የገቡት ቻይና የአሜሪካን ቦንድ መግዛቷን እንድትቀጥልና የዶላር ዋጋን እንዳታረክሰው ለመማፀን ጭምር ነው። የዳይኖሰሩ ጭራ ከተወዛወዘ የአሜሪካን ኢኮኖሚ ሊያፈራርስ እንደሚችል ንስሩ ጠንቅቆ ያውቃል። በዚህ ታሪካዊ ጉዞ ላይ የኤለን መስክ መገኘት ትልቅ ትርጉም አለው። ማስክ በሁለቱም ሀገራት እግሩን የተከለ ሰው ነው። በቻይና ግዙፍ ፋብሪካ አለው፣ በአሜሪካ ደግሞ የጠፈርና የኢንተርኔቱ ንጉስ ነው። ትራምፕ ማስክን የያዙት እንደ ድልድይ ነው። ቻይና አሜሪካን በጠፈር ፉክክር ልትቀድማት እየተንደረደረች ባለችበት በዚህ ሰዓት ማስክ የያዘውን የሳተላይት መረብ አሜሪካ የላይኛውን የበላይነት እንድትይዝ ያደርጋታል። ዳይኖሰሩ መሬቱን ሲቆጣጠር፣ ንስሩ ደግሞ ጠፈሩን ለራሱ ለማድረግ እየታገለ ነው። በስብሰባው መገባደጃ ላይ የተነሳውና ከባቢ አየርን ያቀዘቀዘው ጉዳይ ታይዋን ነች። ቻይና ታይዋንን እንደ ልጆቿ ታያታለች። አሜሪካ ደግሞ በፓሲፊክ ውቅያኖስ ላይ እንዳለች የማትሰምጥ አውሮፕላን ተሸካሚ መርከብ ትቆጥራታለች። ትራምፕ ለሺ ጂንፒንግ የሰጡት ማስጠንቀቂያ ግልጽ ነበርም። ታይዋንን ከነካ የንግዱ ዓለም ይቆማል። ሺ ጂንፒንግ ግን በዝምታ ተመለከቷቸው። ያ ዝምታ ከሺህ ቃላት በላይ ነበርም። ዳይኖሰሩ ግዛቱን ለማስከበር ምንም ነገር ከማድረግ እንደማይመለስ ምልክት ሰጥቷል። ንስሩ ደግሞ አሁንም ጥፍሮቹን ስሎ እየተጠባበቀ ነው። ትራምፕ ወደ አውሮፕላኑ ሲገቡ ዞር ብለው ሲመለከቱ የቻይናው ሰንደቅ ዓላማ ደግሞ በነፋስ ሲውለበለብ ሁላችንም አእምሮ ውስጥ ይመጣል። ጉዞ አብቅቷል። ኤር ፎርስ 1 ከቤጂንግ አየር ማረፊያ ተነስቷል። ነገር ግን ዓለም ከእንግዲህ ድሮ የምናውቃት ሀገር አይደለችም። ዶናልድ ትራምፕ ትሪሊዮኖችን ይዘው ቢገቡም ቻይና ግን ልዕልናዋን በገንዘብ አትሸጥም። ንስሩና ዳይኖሰሩ ለጊዜው ተስማምተው ሊሆን ይችላል። ነገር ግን ይህ የበረዶ ላይ ሰላም ነው። ፀሐይ ስትወጣ ይቀልጣል።
አሜሪካ የበላይነቷን ለማቆየት፣ ቻይና ደግሞ የዓለምን ቁንጮ ለመሆን የሚያደርጉት ፍልሚያ በሰው ልጅ ታሪክ ወደ አዲስ ምዕራፍ አሸጋግሮታል። እውነቱ ያለው ከመጋረጃ በስተጀርባ ነው። እኛ ደግሞ ያንን መጋረጃ መግለጣችንን እንቀጥላለን። የዋልታዎቹ ፍልሚያ አሁን ቤጂንግ ምሽት ነው። ዓለም ትንፋሿን ዋጥ አድርጋለች። አልጀዚራና ሌሎች የዓለም ሚዲያዎች በቀጥታ እያስተላለፉት እንዳለው ዶናልድ ጄ ትራምፕ በታላቁ የቻይና አዳራሽ ውስጥ ከፕሬዚዳንት ጂ ጂንፒንግ ጋር ፊት ለፊት ተፋጠዋል። ይህ ታዲያ ተራ ስብሰባ አይደለም። ይህ የዓለምን ካርታ ዳግም የሚስል ታሪካዊ ክስተት ነው። ትራምፕ ቻይና የገቡት ብቻቸውን አይደለም። በጎናቸው የቴክኖሎጂውን ንጉስ ኤለን መስክና የቺፕስ ጌታውን ጂንሰን ሁዋንግ አሉ። አብሯቸው የገቡት ትሪሊየን ዶላሮችና የቴክኖሎጂ ሚስጥሮች ቻይናን ለማንበርከክ ወይስ አሜሪካን ከውድቀት ለማዳን የሚል የብዙዎች ጥያቄ ነው። አሁን አልጀዚራ በዘገባው እንደገለጸው አንዱ ትልቅ የድርድር አጀንዳ ኢራን ነች። አሜሪካና ኢራን ወደ ጦርነቱ አፍንጫ እየተነካኩ ባሉበት በዚህ ሰዓት ትራምፕ ቻይና የገቡት ቁልፉን ፍለጋ ነው። ቻይና የኢራን ትልቁ የነዳጅ ገዢና የኢኮኖሚ ደጋፊ ነች። ትራምፕ ለጂ ጂንፒንግ ግልጽ መልእክት አላቸው። ኢራንን ካላስቆማችሁ የመካከለኛው ምስራቅ ነዳጅ ይቆማል። ነዳጅ ከቆመ ደግሞ የቻይና ፋብሪካዎች ይዘጋሉ። ንስሩና ዳይኖሰሩ በኢራን ጉዳይ ላይ ያላቸውን ስምምነት ዓለም ከሶስተኛ ዓለም ጦርነት ሊታደጋት ይችላል። ነገር ግን ቻይና ይህንን እንደ ድርድር ካርድ እየተጠቀመችበት ነው። አሜሪካ የቴክኖሎጂ ማዕቀቧን ካላነሳች ኢራንን አናቆምም የሚል የጥቁር መጋረጃ ቁማር እየተጫወተች ነው። ቴክኖሎጂ የዚህ ስብሰባ ልብ ነው። አልጀዚራ እንደዘገበው ኤለን መስክ ከቻይና ባለስልጣናት ጋር በዝግ ስብሰባ ላይ ነው። ቻይና በኤሌክትሪክ መኪናና በባትሪ ዓለምን እየመራች ነው። አሜሪካ ደግሞ በኤአይ እና በቺፕስ የበላይ ነች። ትራምፕ ጂንሰን ሁዋንግን ይዘው መሄዳቸው ለቻይና የሚከተለውን ያስረዳሉ። የዓለምን አንጎል የተቆጣጠርነው እኛ ነን። ቻይና ግን ራሷን እንደ ዳይኖሰር እያገዘፈች ነው። አሜሪካ ቴክኖሎጂውን ብትከለክላትም ቻይና የራሷን ዓለም ለመፍጠር ቆርጣ ተነስታለች። ዛሬ በቤጂንግ የሚደረገው ድርድር ማን የ21ኛው መቶ ክፍለ ዘመን ጌታ ይሆናል የሚለውንም ይወስናል። አሁን ካለው የቤጂንግ ውጥረት ጥቂት ደቂቃ ወጣ እንበልና ታሪክን እንመርምር። ቻይና ራሷን እንደ ዳይኖሰር ትቆጥራለች ስንል በምክንያት ነው። ዳይኖሰር ቀርፋፋ ነገር ግን የማይበገር ኃይል ነው። ቻይና ለ2000 ዓመታት ዝም ብላ ብታድግም በ19ኛው ክፍለ ዘመን በምዕራባውያን ተዋርዳ ነበረ። ዛሬ ግን የውርደት ዘመን አብቅቷል ብላ ተነስታለች። አሜሪካው ንስር ደግሞ ከሁለተኛ ዓለም ጦርነት በኋላ ዓለምን በብቸኝነት ገዝታለች። በዶላር በሆሊውድ እና በወታደራዊ ኃይሏ ዓለምን የራሷ አድርጋለች። አሁን ግን ዳይኖሰሩ ነቅቶ ንስሩን ከመንበሩ ሊያወርደው ነው። ትራምፕ ቤጂንግ የገቡት አሜሪካን እንደገና ታላቅ ለማድረግ ቢሆንም ቻይና ግን የኔ ዘመን ደርሷል እያለች ነው። ስብሰባው አሁንም በቤጂንግ ቀጥሏል። አልጀዚራ እንደዘገበው ድርድሩ እስከ እኩለ ሌሊት ሊቀጥል ይችላል። ትራምፕ ትሪሊየን ዶላሮችን ይዘው ገብተዋል። ቻይና ደግሞ ትዕግስቷና የዘመናት ብልሃቷን ይዛ እየጠበቀቻቸው ነው። ይህ ስምምነት ለዓለም ሰላም ያመጣል ወይስ የሁለቱ ሀያላን ፍጭት ዓለምን ወደ ጨለማው ይከታታል? እውነቱ ያለው ከመጋረጃው በስተጀርባ ነው። እኛ ደግሞ የታሪክ መዝጋቢዎች ሆነን ክስተቱንም እንከታተላለን። በዚህ የትራምፕ ጉብኝት ላይ በርካታ ሚዲያዎች ብዙ ነገር እያሉ ነው። አክሲዮስ የቴክኖሎጂው ቀይ መስመር ብሎታል። ትራምፕ ከኤለን መስክና ከጂንሰን ሁዋንግ ጋር መሄዳቸው ዲፕሎማሲያዊ ጉብኝት ሳይሆን የቴክኖሎጂ ቁማር ነው ይላል። ሚስጥራዊ መረጃም ያለው ይመስላል። አሜሪካ ለቻይና ጥብቅ የሆኑ የኤአይ ቴክኖሎጂዎችን ለመልቀቅ ፈቃደኛ የምትሆነው ቻይና በኢራንና በዩክሬን ጉዳይ ላይ ከአሜሪካ ጎን ከቆመች ብቻ እንደሆነ አክሲዮስ እየዘገበ ነው። አልጀዚራ ምን አለ? የቤጂንግ ስምምነት ለዓለም ሰላም ወይስ ለታላቁ ጦርነት በሚል ርዕስ እየዘገበ ነው። ትኩረቱን ቻይና ላይ አድርጓል። ቻይና በኢራን ላይ ያላትን የኢኮኖሚ የበላይነት ተጠቅማ መካከለኛው ምስራቅ እንዳይነድ ትራምፕ ዋስትና እየጠየቁ መሆኑና ቻይናም በምላሹ በታይዋን ዙሪያ አሜሪካ እጇን እንድታወጣ እየወተወተች መሆኑን እየዘገበ ነው። ቢቢሲ በበኩሉ ትራምፕና ሺ የሁለቱ ግዙፋን ዳግም መገናኘት ይላል። ትንታኔውም ቢቢሲ እንደገለጸው ይህ ስብሰባ አሜሪካ ቻይና እንደ እኩል ሀያል አምና የተቀበለችበት የመጀመሪያው ትልቅ የታሪክ ምዕራፍ ሊሆን ይችላል ባይ ነው። የቻይና ሚዲያዎች በበኩላቸው ቻይና ለማንም አትንበረከክም፣ ነገር ግን ለዓለም ሰላም ስትል ከአሜሪካ ጋር ለመስራት ዝግጁ ናት የሚል መንፈስ ያለው ዘገባ እያቀረቡ ነው። ትኩረታቸውን ቻይና ላይ አድርገዋል። የአሜሪካ ትሪሊየን ዶላር ሳይሆን አሜሪካ ለቻይና እውቅና እንድትሰጥ ነው የምትፈልገው የሚል ድምጽ እያሰሙ ነው። የአረብ ሚዲያዎች በበኩላቸው ዋና ዘገባቸው በሁለቱ መሪዎች ስምምነት መሰረት የነዳጅ ዋጋ ሊቀንስ ወይ ደግሞ ሊጨምር እንደሚችል እየተነተኑ ነው። ቻይና ከአረብ ሀገራት የምትገዛው ነዳጅ በአሜሪካ ዶላር መክፈሏ እንድታቆም አሜሪካ ተፈቅድ ይሆን የሚለውን
ትልቅ ጥያቄ አድርገው አቅርበውታል። ከአክሲዮስ እስከ አልጀዚራ፣ ከለንደን እስከ ቤጂንግ የዓለም ሚዲያዎች አንድ ድምፅ እየጮሁ ነው። አክሲዮስ የቴክኖሎጂ ስርቆት ሲፈራ፣ አልጀዚራ የኢራንን መቃጠል ስጋት ይገልጻል። የቻይና ሚዲያዎች የዘንዶውን ኩራት እያወደሱ ነው። ቢቢሲ ደግሞ የዓለምን ስርዓት እየተናጋ መሆኑን ያስጠነቅቃል። ዛሬ ቤጂንግ ውስጥ የሚፈረመው ውል የዓለምን የዜና አርዕስት ለዘላለምን ሊቀይረው ይችላል። አበቃን። ቸር ያሰማን።